ምርጫዎች በሰላም በዲሞክራሲና በታማኝነት እንዲጠናቀቁ የመገናኛ ብዙሃን ሚና ከፍተኛ መሆኑ ይታወቃል። ይህንን ተከትሎ የሐዋሳ ዩኒቨርሲቲ የጋዜጠኝነትና የኮሙኒኬሽን ትምህርት ክፍል ከተለያዩ የሚዲያ ተቋማት ለተውጣጡ ጋዜጠኞች ስልጠና ሰጥቷል። ስልጠናው በዋናነት ትኩረት ያደረገው ሰባተኛ ጠቅላላ ምርጫን ተከትሎ ምርጫው ሰላማዊና ታማኒ እንዲሆን ለማስቻል እንዲሁም በምርጫው ወቅት ሊከተሉ ስለሚገባው የስነ ምግባር መርሆች ሐሰተኛ መረጃዎችን የመከላከል አተገባበር ላይ ነው። በስልጠናው መርሃ ግብር ላይ ንግግር ያደረጉት የሐዋሳ ዩኒቨርሲቲ ማህበራዊ ሳይንስና ስነሰብ ኮሌጅ ዲን የሆኑት ፕሮፌሰር ዘለቀ አርፊጮ ዩኒቨርሲቲው ከመማር ማስተማር ባሻገር በተለያዩ ሀገራዊ ጉዳዮች ላይ በስፋት እየሰራ እንደሚገኝ ገልጸዋል። በሶስት ዋና ጉዳዮች ላይ እንዲሰራ ነው የሚጠበቀው። አንዱ የመማር ማስተማር ነው፣ ሁለተኛው ምርምር ነው፣ ሶስተኛው የማህበረሰብ አገልግሎት ነው። ስለዚህ ይሄ ከማህበረሰብ አገልግሎት ስራዎች አንዱ ተደርጎ ሊወሰድ የሚችል ተግባር ነው የዛሬ ስልጠና ማለት ነው። ስለዚህ ያው እንደምታወቀው ሰባተኛው ጠቅላላ ምርጫ የፊታችን ሰኞ የሚካሄድ ነው የሚሆነውና ለዚህ ምርጫ ደግሞ መንግስትም እንደ መንግስት የሚችለውን ሁሉ ዝግጅት ሲያደርግ ነው የቆየው። ዜጎችም የሚዲያ ተቋማትም የሚዲያ ባለሙያዎችም ምሁራንም የሀገር ሽማግሌዎች የሃይማኖት አባቶች እና የመሳሰሉ የሚመለከታቸው ባለድርሻ አካላት ሁሉ የፖለቲካ ፓርቲዎች ተፎካካሪ የፖለቲካ ፓርቲዎች እና የሚመለከታቸው ባለድርሻ አካላት ከመጀመሪያው ጀምሮ የሚጠበቅባቸውን ዝግጅቶችን ያው ሲያደርጉ የቆዩት እንደቆዩ የሚታወቅ ነው። ፕሮፌሰሩ አክለውም ምርጫው ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ሁሉም የበኩሉን ሚና መወጣት እንዳለበት አሳስበዋል። ዘንድሮው ሰባተኛው ምርጫ ለየት ያለ ብዙ ትርጉም ያለው ምርጫ ነው ተብሎ ነው ሊወሰድ የሚችሉ በብዙ ምክንያቶች። ስለዚህ ይሄ ምርጫ ደግሞ ፍጹም ሰላማዊ፣ ፍትሃዊ፣ ግልጽና ነጻ ሆኖ እንዲጠናቀቅ የሁላችንም ሚና ያው ከሁላችንም የሚጠበቅ ከፍ ያለ ሚና አለ። ጋዜጠኞች በምርጫ ስርዓት ውስጥ ያላቸው ሚና ከፍተኛ መሆኑን የገለጹት የሐዋሳ ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽን ትምህርት ክፍል መምህር እያዩ አለማየሁ ጋዜጠኞች የምርጫ ዘገባን በሚዘግቡበት ጊዜ ለህብረተሰቡ ትክክለኛ መረጃን እንዲያደርሱ የግንዛቤ ማስጨበጫ ስልጠና መሰጠቱን ገልጸዋል። ጋዜጠኞች የምርጫ ዘገባን በሚዘግቡበት ጊዜ ህብረተሰቡ በመረጃ ላይ ተመስርቶ ይሆነኛል የሚለውን ለመምረጥ አስቻይ ሁኔታ ይፈጠርለት ዘንድ መረጃዎችን በአግባቡ እንዲያደርሱ የተለያዩ ድምጾችን በሚገባው ሪፕሬዘንት እንዲያደርጉ ወይም ደግሞ ድምጾችን እንዲወክሉ ለተለያዩ ተፎካካሪ ፓርቲዎችና የግል ተወዳዳሪዎች አስፈላጊውን ሽፋን እንዲሰጡ በምርጫ ወቅትም በተለይ ግጭት ላይ መሰረት ያደረጉ ጉዳዮች ሲነሱ እነሱን በብልሃት እንዴት ማለፍ እንዳለባቸው የማስገንዘቢያ የሚሆን ስልጠናን የተዘጋጀ። ጋዜጠኞች በምርጫ ወቅትም ሊፈጠሩ የሚችሉ ውጥረቶችን የሚያባብሱ ሳይሆኑ የግጭት ተጋላጭነትን የሚያረግቡበት ያዘጋገብ ስልቶችን እንዲከተሉ ለማድረግ ያለመ ስልጠና መሆኑን የገለጹት የሐዋሳ ዩኒቨርሲቲ ጋዜጠኝነትና ኮሙኒኬሽን ክፍል መምህር ዮናታን ዘብዲዮስ ናቸው። በስልጠናው ተሳታፊ የነበሩ ጋዜጠኞችም ይህ ስልጠና መውሰዳቸው ለምርጫው ዘገባ በእጅጉን አጋዥ እንደሆነም ጠቁመዋል። በዚህ ሰባተኛው ጠቅላላ ምርጫ ላይ ባለሙያ ወይም ጋዜጠኛው ይህንን ቀጣይ ሊመራን የሚችለውን መሪ በሚደረገው ምርጫ ላይ በቂ እውቀት ኑሮት ሕጎችን በተገቢው አውቆ እንዲዘግብ የሚያስችል ከመሆኑ ጋር ተያይዞ በተለይ በዚህ ውይይት ላይ የልምድ ልውውጦች እንደዚሁም ደግሞ ሕግን አውቆ ደግሞ በአግባቡ እንዲዘግብ የሚያስችል ስልጠና ነው። ቅድመ ምርጫ እንዲሁም በምርጫና በድህረ ምርጫ ጊዜ ባሉት የዘገባ ሂደቶች ሚዲያ በተለይ በጥንቃቄ መስራት እንዳለበት እኛም እንደ ባለሙያ እናምናለን። ምክንያቱም ካለው ሁኔታ የተነሳ የተለያዩ ፍላጎቶች ያሉበት ስለሆነ የመሳሳብ ነገር ይበዛል። ያ መሳሳብ ውጫዊ ብቻ አይደለም፣ ውስጡ በራሱ በባለሙያ ውስጥ ያሉ ፍላጎቶች ይኖራሉ። ሙያዊ ስነ ምግባር በሚፈቅደው መልኩ መረጃዎችን ከተገቢ ምንጭ አጣርቶ በመስጠት መዘገብ እንዳለበት ይነሳል።